በ2025 ሊኖሩን የሚገቡ ምርጥ የቴክኖሎጂ ውጤቶች። ካለፈው የቀጠለ ወይም ክፍል 2። አንደኛ ኢኮ ኤክስ ጊር ኢኮ ኤክስትሪም 2 ለሙዚቃ አድቬንቸሮች። ያለ ሙዚቃ ምርጫው አንድን አድቬንቸር መከወን አይችሉም? ኢኮ ኤክስትሪም ኢኮ ጊር 2ን ይተዋወቁት። እንቅስቃሴ ላይ ሲሆኑ ሙዚቃ ማዳመጥ ለሚወዱ ሰዎች እውነተኛ የሆነ ጓደኛ። በስሊክ እና ጠንካራ ዘላቂ ዲዛይኑም ማራኪ የአውዲዮ ምት ይሰጠውታል። በኃይለኛ የ15 ዋት ስፒከሩ አማካኝነት በጥልቀት ውስጡ ገብቶ የሚሰማውትን ጣፋጭ ድምፅ የሚያሰማውት። ሁለተኛ ቻከር መልቲ ቱል። ለመሆኑ ሁሉን በአንዴ የሚሰራ ቱል ይፈልጋሉ? እንግዲያውስ ቻከር መልቲ ቱል 2ን የተዋወቁ። ኮምፓክት ግን በኃይለኛው በርካታ ስራ የመስራት አቅም እንዲኖረው ሆኖ የተሰራ ቱል። ይህ የቴክኖሎጂ ቱል በርካታ አይነት የጋድጌት ቱሎችን በአንድ ላይ አጠቃሎ መያዝ የሚችል ቱል ነው። ለሃይኪንግ፣ ለካምፒንግ እና ለዲአይፒ ፕሮጀክቶች እና ለኢመርጀንሲ አገልግሎቶች ፍጹም የተስማማ ቱል። ከእሳት መለኮሻ እስከ ስክሪው ድራይቨር ወይም ብሎን መፍቻዎች እና እስከ ጠርሙስ መክፈቻ ቢላዋዎች ድረስ በመያዝ የማቴሪያል በአደጋ ጊዜ እንደ ህይወት አድን ማቴሪያል የሚቆጥሩት ነው። የቱል ማስቀመጫ ሳጥኖችን መበርበሩን ይርሱት። የሚፈልጉት ነገር ሁሉ እዚህ አለሎትና። ጠንካራውና ባለረጅም ዕድሜው ይህ ዲቫይስ በርካታ ጠንካራ ስራዎችን መከወን የሚችል ይመስላል። በሌላም በኩል ደግሞ ቀላል ሳይዙም የትም ቢሄዱ ይዘውት እንደ ቀላል ዕቃ መጓዝ እንደሚችሉ ነው የሚያረጋግጥልዎት። እና ታዲያ በአድቬንቸር ተወሱሰዋል? እንግዲያውስ የቻከር መልቲቱል እውነተኛ ጓደኛዎት ነው። በጫካ ውስጥ የሆነ አንዳች ጥገና ነገር እያካሄዱም ሆነ በቤቶ ውስጥ አንዳች ፕሮጀክት ስራ ላይ ሆነው ቻከር መልቲቱል ሁሉንም ጠንካራ ስራዎች የሚወጣልዎት ቱል ይመስላል። ፕራክቲካል፣ ሪላያብል እና እንዲሁም በሚደነቅ ደረጃ ቨርስታይል የሆነ ነገር ነው። ይህ ዕቃ ማናቸውም ሰው ሊኖረው ወይም ሊይዘው የሚገባ ዕቃ ነው። ኖ ግን ቆይ አይሆንም፣ ዛሬውኑ ነው መያዝ የሚገባችሁ። ሶስተኛ ሬመንታል ላደር ቦርድ ስቲል። ይህ ነገር የወደፊቱ የኢቪ ቻርጂንግ ስታይል ነው። የሬሜንታል ላደር ቦርድ ስቲል ሰላም በሉት ወይም ተዋወቁት። ለከተማ አካባቢዎች በተለይ እንዲያገለግል ምቹ ሆኖ ዲዛይን የተደረገ ቻርጀር፣ ስሊክ የመሆኑን ያክል የሚተማመኑበትም ቻርጀርም ጭምር ነው። ይህ ቻርጀር በ240 ቮልት እና በ32 አምፔሮች እስከ 22 ኪሎዋት የሚደርስ ፓወርን ይለግሳል በአንድ ጊዜ። ሲሪየስሊ ግዙፍና ውጤታማ ነገር። 1 ሜትር ርዝመትና 25 ሴንቲሜትር ስፋት ያለው ሆኖም በከተሞች ጎዳና ላይ ያለ ድካም በየኮርነሩ አገልግሎት ይሰጣል። ከኮንክሪት አሉሚኒየም እና ከስታንለስ ስቲል የተሰራ ሲሆን ዘላቂ ጠቀሜታ የሚሰጥ ሆኗል በአሰራሩ። በአየር ጸባዩ ወይም በዌዘሩ አልተደሰቱም? አይዞት፣ የተሟላ የዌዘር መቋቋሚያ ሲስተም አለው። ለሞቃታማ የበጋ ወራት ለሚሆን ማቀዝቀዣ ሲስተሞችም አሉት። ለበረዷማ የክረምት ወራቶችም እንዲሁ ኢንቴግሬትድ የማሞቂያ የሙቀት መከላከያ ሲስተም አለው። በተጨማሪም የሜንቴናንስ ሁኔታ ውስጥ ብላችሁ ከጠየቃችሁ ትንፋሽ የሚያስቆርጥ ነው እንላቸዋለን። የኤሌክትሪክ ሞጁሎቹም በቅጽበት ውስጥ ነው የሚቀይራቸው የሚለዋውጣቸው። የቴስላ የሃዩንዳ ወይም የሌላ መኪናዎት ከሆነ ፓርክ እያደረጉ ያሉት። አራተኛ ሃዩንዳይ ኤክስ ኬብል ሾልደር። በስማርትነት እንጂ በጠንካራ ሁኔታ አትስሩ። በሃዩንዳይ ኤክስ ኬብል ሾልደር ወደ መጪው ዘመን እንዝለቅ። የሥራ ቦታዎትን ወይም ወርክ ፕሌስን ሊያሻግር ሪቮሉሽናላይዝ ሊያደርግ ኤክሶስኬለተን መጥቶሎታል። 1.9 ኪሎ ግራሞች ብቻ ሲመዝን ይህ በአይረንማን ስታይል የተሰራው ዲቫይስ የጀርባ አካልን ጥንካሬ በ60% ከፍ ያደርጋል። እንዲሁም የጡንቻ እንቅስቃሴንም በ30% ይቀንሳል። ሙሉ ለሙሉ በእንቅስቃሴ ላይ ያሉ ያን ያክል ሪላክሴሽን ወይም መዝናናት ሲያገኙ ያስቡት እስቲ። ምንም ባትሪ፣ ምንም ችግር የለም። የሂንጅ ሞጁሉም 700,000 ሳይክሎችን በዓመት እንዲቋቋም ሆኖ ተሰርቷል። ሁለት አስደናቂ ቨርዥኖቹ እግሮቹ ስር ናቸው። የቤዝ ሞዴሉ 2.9 የፎርስ ኃይልን በአንድ ዳይናሚክስ ታስክ ደረጃ ይሰጣል። የአድጀስታብል ሞዴሉ ደግሞ ወደ 3.7 ኪሎ ግራሞች ይጠጋል። ለተደጋጋሚ እንቅስቃሴዎች ፍጹም ተስማሚ የሆነ ነገር። በተጨማሪም የአንግል ከስተማይዜሽን የሚሰጠውታል ወደር ለሌለው ምቾቶ።
የተሟላው የክንድ እንቅስቃሴውም ከ0 እስከ 120 ዲግሪ የሚደርስ ሲሆን የኤክስብሊ ትከሻው ወይም ሾልደሩ ደግሞ በተለይ ለአቪዬሽን፣ ለምህንድስና እና ከዛ በላይ ለሚሆኑ የኢንዱስትሪ ነክ ስራዎች የሚውል ጠቃሚ ክፍሉ ነው። እናስ ታዲያ እንደ ስማርት ለመስራት ዝግጁ ኖት? አምስተኛ ናቢኪያም ኤክስፕረስ የጨጓራ በሽታ ሕክምናን ሪቮሉሽናላይዝ ያደረገ ቴክኖሎጂ። የናቢከም ኤክስፕረስን ይተዋወቁት። በሜዲካል ዳያግኖስቲኩ የሕክምናው ዓለም ፈርቀዳጁን የኢኖቬሽን ቴክኖሎጂ ውጤቱን የመድኃኒት ታብሌት የምታክል ካፕሱልን ስለመዋጥ አስቡ እስቲ። ለዶክተሮቹ ስለመላው ውስጣዊ የሰውነት ክፍሎ 360 ዲግሪ የእይታ ዕድል ስለመስጠት። ይህ የሳይንስ ፊክሽን ይመስላል አይደል? ግን እውነታ ነው። እነዚህ ደቃቅ ካፕሱሎች በውስጣቸው በብርሃን የተሞሉ ነገሮችን ይዘዋል። በጣም ጨለማ በሆኑ ቦታዎች ነገሮችን ፍንትው አድርገው በማሳየት ሌላው ቢቀር በዳርኩ ወይም ጨለማማው የጨጓራችን ውስጣዊ ክፍል ውስጥ ሳይቀር በማግኔት አማካኝነትም ዶክተሮች ካፕሱሎችን በትክክል ጋይድ ማድረግ መምራት ይችላሉ፣ እያንዳንዷን የጨጓራችንን ካቪቲዎች ሁሉ በማዳረስ። በተጨማሪም የሚደንቀው ጠቅላላው የሂደቱ ነገርም ነን ኢንቫሲቭ እና በትክክለኛው ጊዜ የሚካሄድ ነው። ከ6 ዓመትና ከዛ በላይ ዕድሜ ላላቸው ሰዎች ተብሎ የተሰራና በ165 ሴንቲሜትር ክብደት ማካተቻ ሰርከምፈረንስም አማካኝነትም ይህ ማሽን የጨጓራ በሽታ ሕክምናን ወደ ላቀ ከፍተኛ ደረጃ አሸጋግሮታል። ምቾት አልባነትን ይሰናበቱና ኢኖቬሽንን ይቀበሉ። ታዲያ ይህ ምን ያህል አሪፍ ነው ይላሉ? ስድስተኛ ሌቫ ካይኔቲክ ዎል ስነ ጥበብ ወይም አርት ከኢኖቬሽን ጋር ሲዋሃድ። ይህ ኔቫ ካይኔቲክ ዎል ከወሎ ከግድግዳው በላይ ነው፣ ተሞክሮም ነው። እስቲ ከእርሶ ጋር ኢንተራክት ስለሚያደርግ ግድግዳ ወይም ዎል ያስቡ። ግድግዳውን ወደ ብርሃን አስተላላፊ ፖርታል ወይም መግቢያ በር በማሻገር ወደ ትንፋሽ ወደሚያሳጥር ላንድስኬፕነት ወይም ወደ አንድ የሞሽን ትዝታ ዳንስነት በመለወጥ በመቀየር ማጂካል ይመስላል አይደል? አይመስልም? ይህ ሞዴል የኮምፒውተርን ቪዥን ከካቲንግ ኤጅ ቴክኖሎጂ ጋር ከሜካትሮኒክሶች ጋር ያዋህዳል፣ ያጣምራል። ወደ ከስተማይዜብል ኢንተራክቲቭ ፒስነት በመውሰድ ስለ ዲቴይሎቹ ብዙ ማውራት ይቻላል። ስለ ሳይዝ፣ ስለ ከለር፣ ስለ ሼፕ እና እንዲያውም ስለ ትሪያንጉላር ኤሌመንቶች ባህሪን በተመለከተ ለጋለሪዎች፣ ለሙዚየሞች እና ለመዝናኛ ቬኖዎችም በጣም የሚስማማ ነገር ሆኗል። ለማንኛውም አይነት ኢንስቶል ለሚደረግ ነገር ሁሉ በእውነቱ በጣም ምቹ የአርቲስቲክ ስራ ይሆናል። በወጣ ገባ ሁኔታና አካባቢ እንዲያገልግል ተብሎ ዲዛይን ተደርጎም ተፈትኖም እነዚህ ወሎች ወይም የግድግዳ መሸፈኛዎች መተኪያ የሌለው ጥራትን ሰጥተውናል። አድቫንስድ ሶፍትዌሮችም ሲስተሞችም የወሉን ባህሪ ሁኔታ ከመጠቀም በፊት ሲሙሌት አድርገው የማየት ዕድልን ይሰጡታል። ምንም አይነት ድንገተኛ ትራንስፓረንሲ አይኖርም እዚህ ላይ። የላቫ ካይኔቲክ ወሎች አንድን ስፍራ ወደ ጥበባዊ ወይም አርቲስቲክ መኖሪያ ቦታነት ነው የሚቀይሩት። እና ታዲያስ ግድግዳዎቹን ወይም ወለሎቹን ሕይወት ሊዘሩባቸው ተዘጋጅተዋል? ሰባተኛ ሂል ሄሊኮፕተርስ HA-15 በአቪዬሽን መስክ እውነተኛ ጨዋታ ቀያሪ ነገር። በታሪክ ለመጀመሪያ ጊዜ ጽድት ያለች ሄሊኮፕተር በረራ ጀመረች። ለአቅምና ለኢኖቬሽን ስራ አዲስ ስታንዳርድን ያስቀመጠ በረራ በጄሰን ሂል በተባለ ባለ ራዕይ ሰው መሪነት። ይህ የቴክኖሎጂ ማርብል ከወዲሁ በቡድን የቅድመ ግዢ ትዕዛዝ እየተሰጠባቸው ያሉ ነገሮች ናቸው። ማስረከብ ወይም ርክክብ ደግሞ በ2023 መግቢያ አካባቢ ይጀመራል። ምንድነው ነገሩን የተለየ ያደረገው? HS-15 ምቾትና ቅንጦትን ከካቲንግ ኤጅ ቴክኖሎጂ ጋር አጣምሮ የያዘ የቴክኖሎጂ ውጤት ነው። 500 የፈረስ ጉልበት ባለው ሞተር ይገፋል ወይም ፓወርድ ይሆናል። 160 ማይሎችን በሰዓት የመጓዝ ፍጥነት የሚሰጠውን ጉልበት እንዲሁም አስደናቂ የ88 ማይሎች ርቀትን የመሸፈን አቅም አለው። እናም ከዛም በላይ ይሄዳል። ይህ ውብ ነገር 5 ሰዎችን አመቻችቶ ይይዛል። በሰማይ ላይ ኤሌጋንስን እና ኤፊሽንሲን ማየት ለሚፈልጉ ገዢዎች ተስማሚ ሆኗል። ግን ለመሆኑ ይሄ ነገር የግል አቪዬሽንን እንደገና ይፈጥረው ወይም ሪዲፋይን ያደርገው ይሆን?
15 በእውነቱ የወደፊቱ የመጪው ጊዜ በረራ አሁን እውን እንደሆነ ምስክርነት ሰጥቷል። እናም በሚደንቅ ሁኔታም ትንፋሽ የሚያሳጥር ሆኗል። 8ኛ ዘ ሃንተርስ። ለመሆኑ በቀጥታ ከትራንስፎርመር ብቻ የተሰራ መኪና ደጆ ድረስ ቢዘልቅ ምን ይላሉ? በካነር ዙ በተባለ የቻይና ኩባንያ የተሰራችውን ባለ 2 መቀመጫ መኪና ይተዋወቁ። ሙሉ ለሙሉ የሳይፋይ ማጂክ ወይም የሳይፋይ አስማት የሆነች መኪና። እያንዳንዱ ጎማዋ ወይም 휠 በየራሱ ብቻውን ነው የሚንቀሳቀሰው። ግለኛና ባዶነትን በማስቀረት የተነጣጠለ እንቅስቃሴን ለጎማዎች በመስጠት። አስገራሚው ነገር በዚህ አያበቃም። በኋላ ጎማዎቹ መካከልም ሌላው ቢቀር ለትርፍ ጎማ ማስቀመጫ የሚሆን ቦታም አለ። ይህ ግን ተግባራዊነቱ ምን ያክል ነው ይላሉ? የፊት ለፊት መብራቶቹ የምህንድስና መለያዎች ናቸው። በእውነቱ የባክአፕ ሴቲንግን አስፈላጊ በሚሆንበት ጊዜ በመስጠት በስሊክ ኤሌክትሪካል ኢንጂን እየሰራ ይህ ተሽከርካሪ የባት ሞባይሎችን፣ የራሊ ወይም የውድድር መኪኖችና የአይኮኒክ የጌም መኪኖችን እምቅ ችሎታና አቅም ይዞ ያገኙታል። ለመሆኑ የወደፊቶቹ ኤስዩቪዎች እንደዚህ አይነት የላቀ ደረጃና ቴክኖሎጂ ይዘው ሲወጡ አስባችሁ ታውቃላችሁ? ወይስ ከዚህ በላይ የበለጡ ውድና አስደሳች ተሽከርካሪዎችን እናያለን ብለው ያስባሉ? ያም ማለ ያ ግን ይህ አፍን እንደከፈት የሚያስቀረን ተሽከርካሪ የመጪው ጊዜ መኪና የማሽከርከርን ተግባር በእጅጉ አስደናቂ እንደሚሆን የሚጠቁመን ነው። 9ኛ አስቡት እስቲ በአንድ በምቾት በተጨናነቀ ለስላሳ ፕላስቲክ ውስጥ ተኝተው ሲነቁ በኢጣሊያ የባህር ዳርቻዎች ላይ። ህልም ነው የሚመስለው አይደለም? በላዛረኒ ስቱዲዮ ዲዛይን ተደርጎ ወደ ፍሎቲንግ ፒርል ወይም ተንሳፋፊ ፒርልነት ወደ ተቀየረው የቴክኖሎጂ ዲቫይስ እንኳን በደህና መጡ። ፈርቀዳጅ ወይም ግራውንድ ብሬኪንግ የተንሳፋፊ ሪዞርት ዲዛይን። እነዚህ ኮምፓክት ግን ስቲል ተወዳጅ ዩኒቶች ለማይረሳ የመዝናኛ የሪዞርት አኗኗር ፍጹም የሚስማሙ ናቸው። በ250 ሜትር ስኩዌር ጠቅላላ ስፋታቸው አረንጓዴ ቦታ፣ የመታጠቢያ ቤት እና የቨርስታይል ስቱዲዮ ክፍል አላቸው። አስማታቸው እዛ ጋ ያበቃም። ጣሪያቸው ከጠንካራ ፎቶግራሚክ ከተባለ መስታወት ነው የተሰራው። ጥርት ባለ ፍጹም ሰማዩ የሚለቀውን የፀሐይ ብርሃን ቀና ብለው እያዩ እና እየሞቁ እንዲዝናኑ የሚያስችሉት። ተጨማሪው ነገራቸው ደግሞ እነዚህ አፓርትመንቶች ከአንድ አነስተኛ የኤሌክትሪክ ሞተር ጋር ነው የሚመጡት። ፈጽሞ ድካም የማይጠይቅና ቀላል የሆነ ተንቀሳቃሽ ወይም ማኒቨራቢሊቲ በመላበስ ምጡቅ አእምሮ ባላቸው ዲዛይነሮቹ ዩፎዎችን ለሰው ልጆች እንደማሳየት የሚመስል ዲዛይን። ይህ ፕሮጀክት ከሂውመር እና ከቻርም ጋር ነው የመጣው። የሪዞርት ጌሞችን ለማሳደግ ወይም አፕዴት ለማድረግ ዝግጁ ኖት? ተንሳፋፊ ፒርሎችን ደስታንና ዘናፈታ ማለትዎን ታይቶ በማይታወቅ ደረጃ ሊሰጡት መጥተዋል። 10ኛ የጀርመን ሜርሴዲስ ቤንዙ የወደፊቱን የመጪውን ዘመን የኤሌክትሪክ መኪና ሁኔታ ዲፋይን ሊያደርገው ተዘጋጅቷል። ግን እርስዎ ዝግጁ ኖት? ባለራዕዩ ኪውኤክስ የተባለው የሜርሴዲስ ቤንዝ መኪና ዲዛይን ጽንሰ ሐሳባቸው የፈጠራ ማስተርፒስ ሆኗል። በሚያስደንቅ ሁኔታ 622 የርቀት ማይል ሬንጅን በአንድ ጊዜ ቻርጅ ብቻ የመሸፈን አቅማቸው ምክንያት። ይህ እንዴት ሊሆን ቻለ? አድቫንስድ ኤሮዳይናሚክስ ነው ይህን ያደረገው። በሚያስገርም የ0.7 ድራይቭ ኮኤፊሽንት ከቀድሞው 0.3 ድራይቭ ኮኤፊሽንት ካለው ተሽከርካሪ በተሻለ ደረጃ የሚያገለግል። ሌላም አለ። በዚህ አያበቃም። ይህ መኪና አረንጓዴ አነዳድ ወይም ከአካባቢ ጋር ተስማሚ ማሽከርከር ብቻም አይደለም የሚያሳየን፣ የተሰራውም ግሪን ሆኖ ማለትም ከአካባቢ ጋር የሚስማማ ሆኖም ጭምር ነው። የውስጥ ክፍሉ ባምቡ፣ ቪግል፣ ሲልክ እና ከካክቴል ከሚባሉ ማቴሪያሎች የተገነባ ነው። መኪናው ኢኮ ሌክዠሪን ማለትም ከአካባቢ ጋር የተስማማ መሆንንና ጥራትን አጣምሮ የያዘ ማቴሪያል ነው ባጭሩ። ከዚህም በላይ ደግሞ የተገጠመለት የሶላር ፓናሉ በቀን የ60 ማይሎችን ርቀት የመሸፈን አቅም ጨምሮሎታል በኦፕቲማል ኮንዲሽኖች። ሜርሴዲስ ቤንዝ ሰስቴኔቢሊቲን እና ፐርፎርማንስን አንድ ላይ ተጣጥመው ተባብረው የሚሄዱ ነገሮች መሆናቸውን ያስመሰከረ መኪና ነው። ግን ይሄ ለመጪው ዘመን ኤሌክትሪካል ተሽከርካሪዎች ወርቃማውን መመዘኛ ወይም ጎልደን ስታንዳርድ የሚያስቀምጥ መኪና ይሆን?
ሆኖም መጪው ዘመን በፍጹም እንደዚህ ስታይሊሽና ሰስቴይነብል ሆኖ አያውቅም። አፍን አስከፍቶ በሚያስቀር የ90 ማይል በሰዓት የሚደርስ ፍጥነት እየተጓዙ እያሽከረከሩ ነው እንበል። በሌላ በምንም ነገር ሳይሆን በእርሶ ጥንካሬ ብቻ ፓወርድ በሆነ አካሄድ እንኳን በሰው ፓወርድ ወደ ተደረጉ መኪኖች ዓለም በደህና መጣችሁ። የፍጥነት ሪከርዶች በፈጠራ ወይም ኢኖቬሽን እና በዲተርሚኔሽን ወይም ቆራጥነት ብቻ በሚወሰኑበት ወይም ሻተርድ በተደረጉበት ዓለም የዳቹ ሂውማን ፓወር ወይም ሰው ኃይል ተጠቃሚ ቲም በ2013 ዓለምን አስደንቆ ነበር። በ83.133 ማይል የሚጓዝ ተሽከርካሪ በመስራት ይህ ቲም ግን በኋላ በካናዳው የኤይሮ በሚባል ቲም ተበልቷል። 86 ማይል በሰዓት የሚነዳ በሰው ኃይል የሚሰራ መኪና በማውጣት ነገር ግን ትክክለኛው ጨዋታውን ቀያሪው ማቴሪያል የመጣው በ2016 ነበር። ኢቴይ የተባለው ሞዴል 90 ማይል በሰዓት የሚበር መኪና ሲያመርት ግን ይሄ ሁሉ እንዴት ሊሰሩ ቻሉ? አድቫንስድ ኤሮዳይናሚክስ፣ ካርበን ፋይበር ማቴሪያሎችና ፎርሙላ 1 የተባሉት ነገሮች ኢንስፓየርድ ባደረጓቸው መኪኖች ናቸው ሹፌሮችን ወይም ፓይሎቶችን ህልም በሚመስል ኤፊሽንሲ የሚሰሩ የመኪና ዲዛይኖችን ያወጡት። ፓይለቶቹ በበራሪው ውስጥ በተጠመዱ የኦንቦርድ ካሜራዎችና ከኮምፒውተሮች ድጋፍ ያገኛሉ ወይም ጋይዳንስ ያገኛሉ ለእያንዳንዷ እንቅስቃሴያቸው። እነዚህ የመጪው ጊዜ ብስክሌቶች የሰው ልጅ አቅምን ቡስት የሚያደርጉ ናቸው። የትኛው ይቻላል የትኛው አይቻልም የሚለውን ወሰን በማሻገር የብስክሌት መጋለብ ህይወቱን በደንብ ማስተዳደር ይችሉ ይሆን? 11ኛ ፑዶኔን ይተዋወቁ። ተወዳጁን የሮቦት ፓወር ሃውሱን የአዝናኝነቱን ያክል ውጤታማ የሆነውን ሮቦት 21 ፓውንዶች ብቻ የሚመዝነው ይህ ሮቦት እስከ 88 ፓውንድ የሚደርስ ክብደት ያላቸውን ዕቃዎች ማንሳት መሸከም ይችላል። በአንድ አነስተኛ ፓኬጅ ደረጃ ስለ ጥንካሬ አስቡ እስቲ። በአንድ ጊዜ ቻርጅ ብቻ ለ24 ሰዓት የመስራት አቅም ያለው ፑዶ ሮቦት ደንበኞችን በሱፐርማርኬቶች፣ በሬስቶራንቶች እና በንግድ ቦታዎች ማዝናናት ይችላል። ሆኖም ከዚህ በላይ ተጨማሪ ነገር አለው። ፑዶ መሰናክሎችንና ደንቀራዎችን የሚለይበት የከቲንግ ኤጅ ቴክኖሎጂ ሲስተም አለው። በደቂቃዎች ውስጥ ብቻ እስከ 504 ጊዜ ዕቃዎችን ስካን የማድረግ አቅም አለው። እንዲሁም እስከ 32.8 ጫማ በሚደርስ ርቀት ላይ የሚገኙ ዕቃዎችን ስፖት በማድረግም ጭምር እስከ 0.7 ጫማ የሚደርስ ሳይዝ ያላቸውን ጥቃቅን ዕቃዎች ዕቃ ሳይቀር። ግን ውበቱ እዛ ላይ አያበቃም። ለድምፅ ትዕዛዝ ምላሽ ይሰጣል። በደስተኝነት በቡረቃ ግንኙነት በማድረግ እና በሚነካ ጊዜን በመጠኑ ሽምቅቅ የሚል አክሽን መሰል እንቅስቃሴን ያሳያል። አሁን ላይ ለህዝቡ እስከ $200,000 ድረስ በዋጋ ይጠየቃል። ፑዶ እንደመነሻ ፑዶ ልትፈልጉት የሚገባ ሮቦት ነው። ለመሆኑ ግን ይህ ሮቦት የመጪው ጊዜ የወዳጅነት ወይም የፍሬንድሊ ሮቦት ይሆን እንዴ? በእርግጥም